የቀልብ ዶክተር የአፍያው መንደር። አሰላሙ አሌይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የቀልብ ዶክተር ቤተሰቦቻችን እንዲሁም ይሄ ትምህርት የሚደርሳችሁ በሙሉ እንደምን ከረማችሁ? በያላችሁበት የአላህ እዝነት ጥበቃው አይለያችሁ እያልኩኝ ዘወትር ሐሙስ እንደተለመደው የምናቀርብላችሁ ከቀልብ ዶክተር ኡስታዞች የተለያዩ ጠቃሚ ትምህርቶችን፣ ጥናታዊ ጽሑፎችን ነውና ለዛሬም እጅግ በጣም አስፈላጊ ማወቅ መማር ያለብንን ትምህርት ይዤላችሁ ቀርብ ያለው። በዚህ ልምድ ተግባር ውስጥ ካለን ተውበት አድርገን ወደ አላህ እንድንመለስ የሚጠቅመን ትምህርት ነውና በሚገባ ተከታተሉ። ድብቅ ሷሂሮችን የመለያ ጥበብ፣ ሐሲዶችን ከህይወት የመለየት ብቃት በሚል ርዕስ ክፍል 3ቱንና የመጨረሻውን እስከ ፍጻሜ አብራችሁን ቆዩ። ይህ ጠቃሚ ትምህርት ኡማው እንዲገነዘበው ሁሉም ሊያውቀው ይገባልና ሼር ላይ ኮሜንት በማድረግ የበኩላችሁን ተወጡ። ላለው ድጋፋችሁን አሳዩን። አዳዲስ የቀልብ ዶክተር ቤተሰቦችም ካላችሁ እንኳን ደህና መጣችሁ ወደ አፍያው መንደር፣ ወደ ቀልብ ዶክተር። ቻናላችንን ሰብስክራይብ በማድረግ የደወል ምልክቷን ተጭናችሁ ቤተሰባችን ሁኑ። ባረከላሁ ፊኩም። ወደ ትምህርቱ። ድብቅ ሷሂሮችን የመለያ ጥበብ፣ ሐሲዶችን ከህይወት የመለየት ብቃት በዶክተር ኡስታዝ ሂዝበላህ ክፍል 3። የሚያጅበን ባህሪያቸው ሷሂሮች ቤታችሁ ውስጥ ሰተት ብለው ይገባሉ። ቤቶቻችሁ ስንል ሳሎን አይደለም፣ መኝታ ቤቶቻችሁ። ብዙውን ጊዜ አታገኟቸውም፣ ግን ካገኟችኋቸውም የምታገኟቸው አንዳች ነገር ሲሞክሩ አሊያም ዕጣን ወይም ጭስ ሲያጨሱ ነው። በዚህ አጋጣሚ አንዳች ታሪክ የታወሰንን እናጫወታችሁ። አንድ ኡስታዝ የሩቅያ ዶክተር ቤቱ ሚስቱ ደውላ አሁኑኑ ድረስ ትለዋለች። ይህ ኡስታዝ ሲበር ይመጣል ደንግጦ። ኋላ ግን ያልጠበቀውን አገኘ። ያም ያክስቱ ልጅ ተቀምጣለች። ሚስትና የሚስት ወንድም ተቀምጠዋል። መሃላቸው ቁሞ ምን ተፈጠረ ሲል ደንግጦ ጠየቀ ወይም ጠየቃት። አለች ሚስት ወደ አክስቱ ልጅ እየጠቆመች። የአክስቱ ልጅ ከእንባ ውጪ የምትናገረው ነገር የላትም። ኋላም ሚስት እንዲህ አለች። ከእጇ ብዙ ሰንደሎችንና የተቦጫጨቁ ነገሮችን አውጥታ ይህን መኝታ ቤታችን ውስጥ ስታደርግ አየኋት አለች። ያ ሲሂር መሆኑ ነው። ባል የሩቅያ ኡስታዝ ነበርና ሷሂሮችን በሚያስይዙ አንደበቶቹ የሚቀሩ የሩቅያ አያዎችን ሲያነበንብ ጅኑ ማውራት ይጀምራል። ለምን እንዳደረገ እንዴት እንደሚያደርግም ጭምር። አላህም ጠበቃቸው። እናም እናንተ በአላህና በመጨረሻው ነቢይ የምታምኑ ሰዎች ወይ እነኚህ ናቸው ሷሂሮች። ከዚህ በተጨማሪ በስተመጨረሻ ሷሂሮችን የምንለይባቸው ልዩ ሚስጥሮች መካከል ዋነኛውን እናመላክታችሁ። በአንድ ቤተሰብ ውስጥ ያበደ አካል ካለ ከዚያ ያበደ ሰው ተጻራሪ የሚያብድ ወይም ያበደ ሰው ካለ ያ ሰው በቀጥታ የሲህር ግንኙነት አለው። ይህ ግራ እንደሚያጋባ ይገባናል። ለዚህም በግልጽ አማርኛ እናስቀምጠው። አንድ ሰው ከቤተሰባችሁ ውስጥ ለምሳሌ አክስት አለች፣ ከእናንተ ቤተሰብ ደግሞ ታናሽ ወንድማችሁ አለ። እናም አክስታችሁ ባበደች በወሩ አሊያም በሳምንቱ፣ በአመቱ አሊያም በቀኑ አበደ። ማለትም አቅሉን ስቶ ጤነኛ ሰው የማያደርገውን ነገሮች በሙሉ ማድረግ ተያያዘ። ይሄኔ በሲህር የምንጠረጥረው አክስትየውን ነው። ለዚህም በቂ ምክንያቶች አሉን። ጅኖች አንድን ሰው ሲያጠፉ እስከ ሲህሩ ወይም እስከ ተያያዥነት ያላቸው ነገራቶች ናቸው። እወቁ። ጅኖችም እንደ ሰው ልጆች ተውበትን ያደርጋሉ፣ ይጸጸታሉ፣ ይሸነፋሉ። ታዲያ አንድ ቤት ውስጥ በግዳጅ የተያዘ ጅን በሚበርበት አሊያም በሚያምጽበት ወቅት በሲህር የታሰራቸው ቦታዎች ላይ በሙሉ እኩይ ተግባር ፈጽሞ ያመልጣል።
ብዙ ጅኖች በፍቃደኝነት በሲህር ላይ ስለማይታሰሩላቸው ሷሂሮች በግድ ያስሯቸዋል። ያኔ ጅኑ የሚያድነውን አካል ከሌለ ራሱን ለማዳን የሚያደርገው ተግባራት መካከል አንዱ ጥሎ ሲወጣ የሁለቱንም የታካሚውን የሷሂሩንም አይን አጥፍቶ ነው። በሩቅያ ወቅት ብዙውን ጊዜ ፊት የሚገጥሙን ከነበሩ ገጠመኞች መካከል ጅኑ እባካችሁ መውጣት እፈልጋለሁ አስወጡኝ ሲለን ሲለማመጠን እንሰማለን። ታዲያ እናንተም በአካባቢያችሁ ሰምታችሁ ሊሆን ይችላል። አንዳንዱ ሷሂሮች ወይም በየቦታው የተለያዩ ስሞች ውስጥ የተደበቁ የሸይጣን ጭፍሮች ባሉበት ተፈንግለው ሲሞቱ፣ ሽባ ሲሆኑ፣ ሲያብዱ እናስተውላለን። ይህ ከሚያዙት ጅኖች መካከል አንዱ ሲያምጽ ይህ ይፈጠራል። ብሎም ፊት ሷሂሩን የምትኻድም አንዲት አላህ የጠላት ሴት ወደ ሷሂር ቦታ መሄዷን ስታቆም በዘፈቀደ ያለ ሩቅያ ካቆመች ይህ አይነቱ ነገር ሊፈጠር ይችላል። ታዲያ በአክስትና በወንድም ምሳሌ የሰጠነውም ይህን ይመስላል። ያቺ ሴት በዚህ ሰው ላይ ሲህር አሰርታበት ከነበር በተለይም ለረጅም ጊዜ የማይስማሙ የማይዋደዱ ሷሂርም ለእርሱ ጥሩ ስሜት የማይኖራት ይሆንና ይህ ጉዳይ ይፈጸማል። ሰውም ቢያወራም አይገርምም፣ አንድ ላይ እኮ ነው ያበዱት ሲል ይህ ብዙ ትንታኔዎችን የሚሻ ሷሂሮችን የመለያ ጥበብ አንዱ ነውና እናንተ ሙእሚናት ታውቁት ዘንድ ልናስተምራችሁ ወደድን። አላህም ሁላችንንም ከትምህርቱ የምንጠቀም ያደርገን። ጥሩዎች መልካም ባህሪዎች ሁኑ። በንግግር ሰውን ከመጉዳት፣ በተግባር ሰው ልብ ላይ ሐዘን ከመጫን፣ ብሎም በኸይር ስራ ላይ ምቀኛ ሆኖ ወንድም በወንድሙ ላይ ከመወራረብ፣ ሲቀጥልም ከኸይር ነገር ይልቅ ወደ ሐራም ሰውን ከመጥራት በአላህ ኃይል ተቆጠቡ። ማንነታችሁንም መግራት ይኖርባችኋል። ማንነቱን የገራውን እወቁ። ነቢ ሙሐመድ ሰለላሁ ዐለይሂ ወሰለም ኮቴ ተከተለ። ስትናደዱ ምን ማድረግ እንዳለባችሁ፣ ስትቀኑ ምን ማድረግ እንዳለባችሁ፣ መጥፎነትን እንዴት በጥሩነት መመለስ እንደምትችሉ ጭምር ግልጽ በሆነ መልእክቶቹ አስተምሮናልና ሰለላሁ ዐለይሂ ወሰለም። ይህ ተከታታይ ትምህርት ይህን ይመስል ነበረ። ከትምህርቱ ጠቃሚ ነገሮችን እንዳገኛችሁም ተስፋ አደርጋለሁኝ። ኡስታዞቻችንን አላህ ይጠብቅልን። ሳምንት በሌላ ትምህርት በሌላ ርዕስ እስክንገናኝ ወሰላሙ አሌይኩም ወራህመቱላሂ ተዓላ ወበረካቱሁ።